ጤና ይስጥልን ክብራትና ክብራን እንዴት አላችሁ? በሳምንት ሁለት ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ሰነደ መዋለ ንዋይ ገበያ ትኩረቱን ያደርጋል። በዛሬ የቅዳሜ ኢትዮ ቢዝነስ ፕሮግራማችንም የተለያዩ ወቅታዊ አጫጭርና በዝርዝር ወደ እናንተ የምናደርሳቸው ጥንቅሮችን አሰናድተናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ እንቆያለን። ተመልካቾች ወደ ቀዳሚው መረጃችን እናመራለን። የኢትዮጵያ ብሔራዊ ባንክ ባወጣው የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር 133.17 ብር ሆኖ ተመዝግቧል። ማዕከላዊ ባንኩ በየሁለት ሳምንት ልዩነት የውጭ ምንዛሬ ጨረታ ማውጣት መጀመሩ የሚታወስ ሲሆን ለስድስተኛ ጊዜ ባወጣው የውጭ ምንዛሬ ጨረታ ይፋ አድርጓል። በዚህ ዙርም 50 ሚሊዮን ዶላር ለጨረታ የቀረበ ሲሆን አንድ የአሜሪካን ዶላር 133.17 ብር ሆኖ መመዝገቡን የኢትዮጵያ ብሔራዊ ባንክ ይፋ አድርጓል። ከዚህ ቀደም በተካሄዱ ጨረታዎች በርካታ የንግድ ባንኮች ተሳተፉ የነበረ ሲሆን በዚህ ዙርም በተካሄደው ጨረታ 14 ባንኮች ተሳትፈዋል ነው የተባለው። ከሁለት ሳምንት በፊት በተካሄደ ጨረታ 60 ሚሊዮን ዶላር የቀረበ ሲሆን በአምስተኛ ዙር ጨረታ የ1 ዶላር ዋጋ 132.9 ብር እንደነበረም ይታወሳል። ቀጥለናል ተመልካቾቻችን። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ እስካሁን ከ23 ቢሊዮን ብር በላይ መሰብሰቡ ተገለጸ። ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጀመረ ጊዜ አንስቶ ላለፉት 14 ዓመታት ከ23 ቢሊዮን ብር በላይ ከህብረተሰቡ ስለመሰብሰቡ የኢትዮጵያ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት አስታውቋል። ለህዳሴ ግድብ ህብረተሰቡ የሚያደርገው ድጋፍ ተጠናክሮ መቀጠሉ የተገለጸ ሲሆን ባለፉት 10 ወራት ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የሚውል 1.2 ቢሊዮን ብር መሰብሰቡን የጽህፈት ቤቱ ፐብሊክ ዲፕሎማሲ ህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ ሰለሞን ዳንኤል ገልጸዋል። የፕሮጀክቱ ግንባታ ከተጀመረ ጊዜ አንስቶ እስካሁን በጠቅላላው ከ23 ቢሊዮን ብር በላይ ተሰብስቧል ነው የተባለው። ግድቡ ሙሉ በሙሉ እስኪጠናቀቅ በቦንድ ግዢና ስጦታ በማበርከት በ8100 ላይ ኤ ብሎ በመላክ ማህበረሰቡ ድጋፉን አጠናክሮ እንዲቀጥልም ጥሪ አቅርበዋል። ኤፍኤምሲ እንደዘገበው በተመሳሳይ ዲያስፖራው በኦንላይን ሀብት ለማሰባሰብ በተዘጋጀው ፕላትፎርም itsmydam.com ወይም በኢትዮ ዳይሬክት የሞባይል መተግበሪያ ኢትዮ ዳይሬክት ወይም በቴሌብር ድጋፍ ማድረግ የሚቻልበት ሁኔታ የተመቻቸ መሆኑንም አስታውሰዋል። ወደ ሌላኛው መረጃችን እንለፍ። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል በ10 ወራት ውስጥ ከ124 ኪሎ ግራም በላይ ወርቅ ከክልሉ ለብሔራዊ ባንክ መቅረቡ ተገለጸ። የክልሉ ማዕድንና ኢነርጂ ልማት ኤጀንሲ ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ በክልሉ በርካታ የከበሩና ከፊል የከበሩ እንዲሁም ለግንባታ የሚያገለግሉ ማዕድናት እንዳሉ ገልጸዋል። ከነዚህ መካከልም ወርቅና የከሰል ድንጋይ በሰፊው እየተመረተ ይገኛልም ብለዋል። በወርቅ ማምረት ሂደት ስራ ፍቃድ ወስደው ወደ ስራ የገቡ 85 የወርቅ አምራች ማህበራት እንዳሉም ጠቅሰዋል። ነገር ግን ከነዚህ ማህበራት መካከል አብዛኞቹ በገቡት ውል መሰረት አምርተው ለገበያ አለማቅረባቸው ለብሔራዊ ባንክ የሚቀርበው የወርቅ ምርት አፈጻጸም እንዲያንስ ማድረጉንም አስታውሰዋል። የኢትዮጵያ ዜና አገልግሎት መረጃ እንዳመላከተውም በክልሉ በውላቸው መሰረት የወርቅ ምርትን ለማዕከላዊ ገበያ በማያቀርቡ አምራቾችና አቅራቢዎች ላይ ህጋዊ እርምጃ እየተወሰደ ስለመሆኑም ገልጸዋል። ለአብነትም ለ36 ወርቅ አምራችና አቅራቢዎች የመጨረሻ ማስጠንቀቂያ መሰጠቱን ጠቅሰው ለ24 ወርቅ አምራቾች ከባድ ማስጠንቀቂያ እንዲሁም የ7 አምራች ማህበራት ፍቃድ እንዲሰረዝ ተደርጓልም ብለዋል። ተመልካቾች ቀጥለናል። ወደ ሌላኛው ባጫጭር ወደምንመለከተው መረጃችን እናመራለን። ኢትዮጵያና ሃንጋሪ የሁለት ጊዜ ግብርን የማስቀረት ስምምነት ሁለተኛ ዙር ድርድር አጠናቀዋል። ኢትዮጵያና ሃንጋሪ የሁለት ጊዜ ግብርን የማስቀረት ስምምነትን በተመለከተ ሁለተኛ ዙር ድርድርን በአዲስ አበባ ማካሄዳቸውን የገንዘብ ሚኒስቴር አስታውቋል። ይህ ድርድር በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስር ይበልጥ ለማጠናከር ያለመ ነውም ተብሏል። የገንዘብ ሚኒስቴር እንደ አብራራው የሁለት ጊዜ ግብርን የማስቀረት ስምምነት ግልጽና ሊተነበይ የሚችል የንግድ ከባቢ እንዲፈጠርና ይህ ደግሞ በሁለቱ ሀገራት መካከል የንግድ ልማትን እንደሚያፋጥንም ተገልጿል። የአሁኑ ድርድር ዙር የጋራ ተጠቃሚነት ያለው ስምምነት ላይ ለመድረስ የሚረዳ ሲሆን ቀደም ሲል በመጀመሪያው ዙር ድርድር አብዛኞቹ ጉዳዮች መዳሰሳቸውና አሁን በቀሪ ጉዳዮች ላይ ስምምነት ላይ ለመድረስ መታቀዱ ተገልጿል። ስምምነቱ ሙሉ ለሙሉ ተጠናቆ ስራ ላይ ሲውል በሁለቱ ሀገራት መካከል ያለውን የኢኮኖሚ ትስስርና ኢንቨስትመንትን ለማሳደግ ጉልህ ሚና ይኖረዋል ሲል ካፒታል ዘግቧል።